ዕለተ አርብ መስከረም 30 2018 ዓመተ ምህረት አድማጭ ተመልካቾቻችን እንደምን ቆያችሁ? ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮች ምንዛሬ ለማየት መጥተናል። ያው በዛሬው ዕለት የጥቁር ገበያ ሐዋላ ምንዛሬ በሁሉም ገንዘቦች ላይ በከፍተኛ ጭማሪ እያሳየ ነው። በዚሁ ከቀጠለ ምናልባት በቅርቡ አንድ የአሜሪካ ዶላር 200 ብር ሊመነዘር ይችላል። ያው ዕለታዊ ምንዛሬውን በምንመለከት ሰዓት በዛሬው ዕለት ዋና ዋና ገንዘቦች ካላቸው የምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 168 ብር ከ27 እየተመነዘረ የሚገኝ ሲሆን በባንክ ደረጃ የአሜሪካ ዶላርን ከሚመነዝሩ ባንኮች በቀዳሚነት የምናገኘው የኢትዮጵያ ብሔራዊ ባንክ ነው። ኢትዮጵያ ብሔራዊ ባንክ ላይ በዛሬው ዕለት አንድ የአሜሪካ ዶላር 147 ብር ከ71 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 148 ብር ከ10 ሳንቲም ነው። እንደዚሁም አቢሲኒያ ባንክ ላይ አንዱን የአሜሪካ ዶላር 147 ብር ከ55 እየመነዘሩ በ150 ብር ከ50 ሲሸጡ፣ አማራ ባንክ ላይ ደግሞ 147 ብር ከ88 እየመነዘሩ በ149 ብር ከ80 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 194 ብር ከ51 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ዩሮን የሚመነዝሩ ውስጥ በቀዳሚነት የምናገኘው አቢሲኒያ ባንክ ነው። አቢሲኒያ ባንክ ላይ በዛሬው ዕለት አንድ ዩሮ 171 ብር ከ70 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 173 ብር ከ15 ነው። እንደዚሁም ገዳ ባንክ ላይ አንዱን ዩሮ 171 ብር ከ60 እየመነዘሩ የሚገኝ ሲሆን መሸጫቸው 175 ብር ከ03 ነው። ብሔራዊ ባንክ ላይ ደግሞ አንዱን ዩሮ 171 ብር ከ55 እየመነዘሩ በ175 ብር ከ11 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 223 ብር ከ35 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ፓውንድ ስተርሊንግን ከሚመነዝሩ ባንኮች በቀዳሚነት የምናገኘው አቢሲኒያ ባንክ ነው። አቢሲኒያ ባንክ ላይ በዛሬው ዕለት አንድ ፓውንድ ስተርሊንግ 197 ብር ከ68 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 201 ብር ከ64 ነው። እንደዚሁም ብሔራዊ ባንክ ላይ አንድ ፓውንድ ስተርሊንግ 197 ብር ከ48 እየተመነዘረ የሚገኝ ሲሆን መሸጫው 198 ብር ከ50 ነው። አማራ ባንክ ላይም አንዱን ፓውንድ ስተርሊንግ 196 ብር ከ42 እየመነዘሩ 200 ብር ከ35 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ስዊዝ ፍራንክ ነው። አንድ ስዊዝ ፍራንክ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 208 ብር ከ71 እየተመነዘረ የሚገኝ ሲሆን ስዊዝ ፍራንክን በከፍተኛ ከሚመነዝሩ ባንኮች በቀዳሚነት የምናገኘው ዛሬ ላይ ብሔራዊ ባንክ ነው። ብሔራዊ ባንክ ላይ አንድ ስዊዝ ፍራንክ በዛሬው ዕለት 184 ብር ከ34 እየተመነዘረ የሚገኝ ሲሆን የሚሸጠው ደግሞ 185 ብር ከ43 ነው። እንደዚሁም ኦሮሚያ ኢንተርናሽናል ባንክ ላይ አንድ ስዊዝ ፍራንክ 180 ብር ከ76 እየተመነዘረ የሚገኝ ሲሆን የሚሸጠው 184 ብር ከ34 ነው። አቢሲኒያ ባንክ ላይም አንድ ስዊዝ ፍራንኩን 178 ብር ከ54 እየመነዘሩ በ182 ብር ከ11 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የካናዳ ዶላር ነው። አንድ የካናዳ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 119 ብር ከ88 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የካናዳ ዶላርን ከሚመነዝሩ ባንኮች በቀዳሚነት የምናገኘው የኢትዮጵያ ብሔራዊ ባንክ ነው። ኢትዮጵያ ብሔራዊ ባንክ ላይ በዛሬው ዕለት አንድ የካናዳ ዶላር 105 ብር ከ84 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 105 ብር ከ92 ነው። እንደዚሁም አማራ ባንክ ላይ አንዱን የካናዳ ዶላር 105 ብር ከ28 እየመነዘሩ በ170 ብር ከ38 ሲሸጡ፣ ኦሮሚያ ኢንተርናሽናል ባንክ ላይም 103 ብር ከ77 እየመነዘሩ በ105 ብር ከ85 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የአውስትራሊያ ዶላር ነው። አንድ የአውስትራሊያ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 110 ብር ከ31 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የአውስትራሊያ ዶላርን ከሚመነዝሩ ባንኮች በቀዳሚነት የምናገኘው የኢትዮጵያ ብሔራዊ ባንክ ነው። ኢትዮጵያ ብሔራዊ ባንክ ላይ በዛሬው ዕለት አንድ የአውስትራሊያ ዶላር 97 ብር ከ39 በመመንዘር ላይ የሚገኝ ሲሆን የሚሸጠው ደግሞ 98 ብር ከ90 ነው። እንደዚሁም ኦሮሚያ ኢንተርናሽናል ባንክ ላይ አንዱን የአውስትራሊያ ዶላር 95 ብር ከ07 እየመነዘሩ የሚገኝ ሲሆን በ98 ብር ከ97 ደግሞ በመሸጥ ላይ ይገኛሉ። ልማት ባንክ ላይ ደግሞ አንዱን የአውስትራሊያ ዶላር 93 ብር ከ02 እየመነዘሩ በ90 ብር ከ88 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ስዊድን ክሮና ነው። አንድ የስዊድን ክሮና በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 17 ብር ከ63 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ስዊድን ክሮናን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ብሔራዊ ባንክ ነው። ብሔራዊ ባንክ ላይ በዛሬው ዕለት አንድ ስዊድን ክሮና
15 ብር ከ61 እየተመነዘረ የሚገኝ ሲሆን የሚሸጠው ደግሞ 15 ብር ከ53 ነው። እንደዚሁም ኦሮሚያ ኢንተርናሽናል ባንክ ላይ አንዱን የስዊድን ክሮና 15 ብር ከ34 እየመነዘሩ የሚገኝ ሲሆን በ15 ብር ከ65 ሲሸጡ አቢሲኒያ ባንክ ላይም 15 ብር ከ12 እየመነዘሩ በ15 ብር ከ43 ደግሞ በመሸጥ ላይ ይገኛሉ። ወደ ዢያዝ ደግሞ ስንገባ በቀዳሚነት የምናገኘው የቻይና ዩዋን ነው። አንድ የቻይና ዩዋን በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 23 ብር ከ62 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የቻይና ዩዋንን ከሚመነዝሩ ባንኮች ብሔራዊ ባንክ ላይ አንድ የቻይና ዩዋን በዛሬው ዕለት 20 ብር ከ73 ሲመነዘር 20 ብር ከ83 ደግሞ በመሸጥ ላይ ይገኛል። እንደዚሁም ኦሮሚያ ኢንተርናሽናል ባንክ ላይ አንዱን የቻይና ዩዋን 20 ብር ከ34 እየመነዘሩ የሚገኝ ሲሆን በ20 ብር ከ75 ደግሞ በመሸጥ ላይ ይገኛሉ። ወጋገን ባንክ ላይም 20 ብር ከ07 እየመነዘሩ 20 ብር ከ47 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 548 ብር ከ47 ሲመነዘር በከፍተኛ ደረጃ በባንክ ከሚመነዝሩት ውስጥ በቀዳሚነት ደግሞ ብሔራዊ ባንክ ላይ አንዱን ኩዌት ዲናር 483 ብር ከ45 እየመነዘሩ የሚገኝ ሲሆን 486 ብር ከ05 ደግሞ በመሸጥ ላይ ይገኛሉ። እንደዚሁም ኦሮሚያ ኢንተርናሽናል ባንክ ላይ 474 ብር ከ16 እየመነዘሩ 483 ብር ከ65 ሲሸጡ ልማት ባንክ ላይም 463 ብር ከ94 እየመነዘሩ 473 ብር ከ22 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የአረብ ኤሚሬት ድራህም ነው። አንድ ድራህም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 45 ብር ከ84 ሲመነዘር በባንክ ደግሞ በከፍተኛ ደረጃ ድራህምን ከሚመነዝሩ ባንኮች በቀዳሚነት ብሔራዊ ባንክ ላይ አንድ ድራህም 40 ብር ከ21 ሲመነዘር መሸጫው ደግሞ 40 ብር ከ98 ነው። እንደዚሁም አቢሲኒያ ባንክ ላይ 40 ብር ከ14 በመመንዘር ላይ የሚገኝ ሲሆን መሸጫው ደግሞ 40 ብር ከ70 ነው። እንደዚሁም አማራ ባንክ ላይ በዛሬው ዕለት አንዱን ድራሃም 39 ብር ከ99 እየመነዘሩ የሚገኝ ሲሆን 40 ብር ከ79 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 44 ብር ከ88 ሲመነዘር በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ በቀዳሚነት የምናገኘው ብሔራዊ ባንክ ነው። ብሔራዊ ባንክ ላይ በዛሬው ዕለት አንድ ሳውዲ ሪያል 39 ብር ከ38 እየመነዘሩ የሚገኝ ሲሆን በ39 ብር ከ70 ደግሞ በመሸጥ ላይ ይገኛሉ። እንደዚሁም አማራ ባንክ ላይ አንዱን የሳውዲ ሪያል 39 ብር ከ16 እየመነዘሩ በ39 ብር ከ94 ሲሸጡ አቢሲኒያ ባንክ ላይም 39 ብር ከ10 እየመነዘሩ በ39 ብር ከ89 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የኳታር ሪያል ነው። አንድ የኳታር ሪያል በዛሬው ዕለት በጥቁር ገበያው 45 ብር ከ10 ሲመነዘር በባንክ ደግሞ 39 ብር ከ86 በመመንዘር ላይ ይገኛል። ሌላኛው ገንዘብ ደግሞ የኦማን ሪያልን ስናይ አንድ የኦማን ሪያል በዛሬው ዕለት በጥቁር ገበያው 437 ብር ከ33 ሲመነዘር በባንክ ደግሞ 386 ብር ከ15 ሳንቲም እየመነዘሩት ይገኛሉ። የጆርዳን ዲናርን ደግሞ ስናይ አንድ የጆርዳን ዲናር በዛሬው ዕለት በጥቁር ገበያው 237 ብር ከ15 ሲመነዘር በባንክ ደግሞ 206 ብር ከ15 ሳንቲም እየተመነዘረ ነው። የባህሬን ዲናርን ደግሞ ስናይ አንድ የባህሬን ዲናር በዛሬው ዕለት በጥቁር ገበያው 446 ብር ከ35 ሲመነዘር በባንክ ደግሞ 391 ብር ከ15 ሳንቲም እየመነዘሩት ይገኛሉ። ሌላኛው ገንዘብ ደግሞ የቱርክ ሊሬ ነው። አንድ የቱርክ ሊሬ በዛሬው ዕለት በጥቁር ገበያው 4 ብር ከ01 ሲመነዘር በባንክ ደግሞ 3 ብር ከ40 ሳንቲም እየመነዘሩት ይገኛሉ። የየመን ሪያልን ደግሞ ስናይ አንድ የመን ሪያል በዛሬው ዕለት በጥቁር ገበያው 0.70 ሳንቲም ሲመነዘር በባንክ ደግሞ በ0.60 ሳንቲም እየመነዘሩት ይገኛሉ። የህንድ ሩፒ ደግሞ በዛሬው ዕለት በጥቁር ገበያ 1 ብር ከ88 ሲመነዘር በባንክ ደግሞ 1 ብር ከ42 እየተመነዘረ ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ63 ሲመነዘር የጅቡቲ ፍራንክ ደግሞ በ0.84 ሳንቲም እንደዚሁም የኬንያ ሽልንግ 1 ብር ከ16 በባንክ እየተመነዘረ ይገኛል። የዛሬን